ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። የሰላም እጦቱ በውይይትና በንግግር እንጂ በመሳሪያ እንደማይፈታ በመረዳት ሁሉም አካል ለሰላም ዝግጁ መሆን እንዳለበት የምዕራብ ደንቢያ ወረዳ ነዋሪዎች ገለጹ። የማዕከላዊ ጎንደር ዞን ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ ከምዕራብ ደንቢያ ወረዳ ነዋሪዎች ጋር ዘላቂ ሰላምን በማረጋገጥ ዙሪያ ውይይት አካሂዷል። ያየፈንቴ ተጨማሪውን እንደሚከተለው ያቀርበዋል። ሰላማችን አንኳንታችን ነው። የማዕከላዊ ጎንደር ዞን ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ከምዕራብ ደንቢያ ወረዳ ነዋሪዎች ጋር ውይይት አካሂዷል። በውይይቱ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ፣ የዞኑ የስራ ኃላፊዎች እንዲሁም የወረዳው ነዋሪዎች ተገኝተዋል። ነዋሪዎቹ መንግስት በወረዳ የሚገኘውን የጎርጎራ ኢኮ ሪዞርትን በማልማት ለጎብኚዎች ክፍት ቢያደርግም የሰላም እጦቱ ከልማቱ ተጠቃሚ እንዳንሆን እንቅፋት ፈጥሮብናል ብለዋል። የክልሉ የጸጥታ ችግር በውይይትና በንግግር እንጂ በመሳሪያ የማይፈታ መሆኑን ያነሱት ነዋሪዎቹ ሰላምን ለማጽናት የበኩላቸውን ድርሻ እንደሚወጡ አንስተዋል። ባለመመከራችን ልጆቻችን ዱር ሰጠን፣ ልጆቻችን አጣናቸው። እነሱን ከሞት እንድናድን እኛንም ከጉዳት እንድንድን ሁላችንን በቃላችን እንድንወጣ አደራ ላለሁኝ። እኛ በእኛ መጋደሉ ከልማታችንም ሆነ ከሌላው ነገር ሁላ እድገታችን ስለገታን እኔ አንደኛ ከዚህ አሁን የታፈንኩት እኔ ነኝ። 1 ሚሊዮን ተኩል ከፍዬ ነው የመጣሁት። ስቃዩ ይብቃነ፣ እነሱም ይረዱልን። የሃይማኖት አባቶችም በትክክለኛ እንምከር። ሁላችንም በስጋት ነው የምንኖረው። ለምን ነው የማይጠቅመው? ለሀገር የሚባለው በውይይት ዙሪያና በጠረጴዛ እንጂ በጦርነት ምንም የሚመጣ ነገር የለም፣ ፋይዳ የለም። ወደ ሰላም መምጣት አለብን። እልቅሶም ደክሞናል፣ ማቅ በዝቶብን ያለ ነው። ነጋዴም እንዲነግድ ገበሬም እንዲያርስ ሀገራችን ሰላም ያስፈልጋታል። ይህን ሰላም እጅ ላይ ተያይዘን ማልማት አለብን። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬ መንግስት በምህረት የሚገቡ ታጣቂዎችን መልሶ ለማቋቋም እየሰራ መሆኑን ገልጸዋል። በአንድነት በመቆም ሰላምን ማጽናት እንደሚገባም ተናግረዋል። መምህር የነበረውን ወደ ስራው እንመልሳለን፣ የመንግስት ሰራተኛ የሆነውን ወደ ስራው እንመልሳለን። 10 ምናምን ወር 2 ዓመት ስራ እንኳን ቢያቋርጥ ወደ ስራው እንመልሳለን ብለን እየመለስ ነው። እናንተ ምህረት ማስገባት ላይ መስራት አለባችሁ። የሃይማኖት አባቶች ሃይማኖታዊ አስተምሮቱን ተግባራዊ አድርጉ። አንድ ሆነን አካባቢያችን እንጠብቅ። አንድ ሆነን አንድ ላይ እንዝመት። ሌባን አንድ ላይ እንከላከል። በሀገር መከላከያ ሰራዊት በ502ኛ ኮር የ62ኛ ክፍለ ጦር ዋና አዛዥ ኮሎኔል ዘሪሁን ተረፈ ሰላም የሚመጣው በመከላከያ ሰራዊት ብቻ ሳይሆን በሁሉም ተሳትፎ በመሆኑ ለሰላም መረጋገጥ ሁሉም የበኩሉ መወጣት አለበት ብለዋል። ሰላምን ሊጠግንላችሁ፣ ሊያበጅላችሁ፣ ሊጠብቅላችሁ የሚችለው እናንተው ሰላምን ለመጠበቅ ቁልፋችሁ በእጃችሁ ነው። ቁልፋችሁን አንሱት፣ ክፈቱ፣ የሰላም በር ግቡ። በዛ ከእያንዳንዱ ማህበረሰብ ፍላጎት በፍቅር በቁርጠኝነት ተነሳስተን መስራት መቻል አለብን። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ ታጣቂዎች የሰላም አማራጭን እንዲቀበሉ ማህበረሰቡ የበኩሉን ድርሻ እንዲወጣ አሳስበዋል። ትምህርት ቤቶች 3000 የአማራ ህዝብ በድህነቱ የገነባቸው ትምህርት ቤቶች ተቃጥለዋል። ጀግና የምትወልደው ትውልድ የምትቀጥለው እናት መታ የምትታከምበትን ጤና ጣቢያና ሆስፒታል በጭካኔ አቃጠለው፣ አፈረሰው። ዋጋ እየከፈልን ነው። እንደገና ተመልሰናል ወደ ኋላ። በ50 ዓመትና በ100 ዓመት የማንመልሰው ነገር እያጣን ነው። ስለዚህ ሰላም ለትንሽ ጠላትም ለትልቅ ጠላትም የመንግስት በር ክፍት ነው። ለኢትዮጵያ ለነገ ዘላቂ ሰላማችን ስንል ይህን እናርግ። የተጀመረው የሰላም ጥሪ ውጤታማ ይሆን ዘንድ እናንተ በየአካባቢያችሁ በየቀበሌያችሁ ከነገ ጀምሮ ተሰማሩ። ሰላምን በማጽናት የአካባቢውን ልማት ማስቀጠል እንደሚገባም በውይይቱ ተመላክቷል። ሰላማችን እናስከብራለን። ባለፉት ዓመታት የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነታቸው እንዲጨምር አስተዋጽኦ ማድረጉን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናገሩ። ግብርና ከማምረት በላይ ነው በሚል መሪ መልእክት በወረዳው የተፈጥሮ ሀብት ልማት ስራን በይፋ ለማስጀመር የሚያስችል የንቅናቄ መድረክ ተካሂዷል። መረጃው የዳባት ወረዳ መንግስት ኮሚኒኬሽን ነው። ንጉስ ስንታየው ያቀርበዋል። በሰሜን ጎንደር ዞን ዳባት ወረዳ የቅርሃ ቀበሌ ነዋሪ የሆኑት አርሶ አደር አደዳለዋጥና በአካባቢያቸው የተፈጥሮ ሀብት ጥበቃ ስራ ተግባራዊ ከመደረጉ በፊት በሰብል ምርት ላይ የሚፈለገውን ውጤት ማምጣት እንዳልቻሉ ያስረዳሉ። ዋናው የእህል ሰልቡ ይቀርና ሳርም ቢሆን ለከብቶች መኖ ለማቅረብም የተቸገርንበት ሁኔታ ነገር ነው ያለው። በዛው ተፋሰስ ተከትሎ ያሉ ውሃዎች ቀድመው ይደርቃሉ።
ለእንስሳት ውሃ ማጠጫም እኮ በጣም ስንቸገርበት የነበረ ሁኔታ ነገር ነው። አርሶ አደር አደዳለው አጥናና አርሶ አደር አስማረ ታፈረ እንደገለጹት የተፈጥሮ ሀብት ጥበቃ ስራው ከተጀመረ ወዲህ ግን የሰብል ምርታማነት ከመጨመሩ ባለፈ ለእንስሳት እርባታ ምቹ ሁኔታ እየተፈጠረ ይገኛል። አሁን ያ መሬት አገግሞ ድኖ ከሳሮች አልፋል ወደ ታች ለምነቱን ጠብቆ በዛው ተፋሰስ ያሉ የሚገኙ የእህል ሰብሎች የሚዘሩት በጣም ትልቅ ጠቀሜታ እየሰጡ ይገኛሉ። ችግኞች ለቆረጣ የደረሰበት ሁኔታ አለ። ለመኖም ጥቅም እየዋለ ነው ያለ። ከእንስሳት አልፎም ለንቦችም ጠቀሜታ እየዋለ ነው ያለ። አርሶ አደሮቹ የዘንድሮውን የልማት ስራ በውጤታማነት ለመፈጸም ዝግጁ መሆናቸውን አረጋግጠዋል። በወረዳው ግብርና ከማምረት በላይ ነው በሚል መሪ ቃል የተፈጥሮ ሀብት ልማት ማስጀመሪያ ንቅናቄ መድረክ ተካሂዷል። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሸቱ ሲሳይ በዚህ ወቅት እንደገለጹት የዘንድሮውን ስራ ውጤታማ ለማድረግ በርካታ የቅድመ ዝግጅት ተግባራት ተከናውነዋል። የሚሰራ የሰው ጉልበት ለይተናል። የልማት መሳሪያ ደግሞ በዛው ልክ ለይተን ያደራጀንበት ሁኔታ አለ። በዚህ አግባብ መሰረት በቀበሌዎቻችን 78 ተፋሰሶች አሉ። ከ78ቱ በ61 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራዎችን እንሰራለን ብለን እናስባለን። ባለፉት ዓመታት በተከናወነው የአፈርና ውሃ ጥበቃ ስራዎች የአካባቢውን ስነ ምህዳር መጠበቅና የአፈር ለምነትን መመለስ መቻሉን የወረዳው አስተዳዳሪ አቶ መርሻ ወረታ ተናግረዋል። የዘንድሮውን ስራ በውጤታማነት ለመፈጸም የንቅናቄ መድረኮች በመካሄድ ላይ መሆናቸውንም ጠቁመዋል። 24 ተፋሰሶች በተደራጀ መንገድ ውጤታማ የሆነ ስራ እየሰሩ ያሉ፣ በካልም እየተደገፉ ያሉ፣ በሌላ በኩል ደግሞ በስደተኞች ተጽዕኖ ምላሽ ልማት ፕሮጀክት ምዕራፍ 2 እየታገዙ ያሉ በጣም ውጤታማ የሆኑ ተፋሰሶች እንዳሉ አይተናል። የአካባቢውን ስነ ምህዳር በመቀየርም ደረጃ አማላይ የሆኑ ተፈጥሮ ሀብት ስራ ያለባቸው ተፋሰሶች እንዳሉ አይተናል። በዚህ ዓመት ደግሞ ሙሉ አቅማችን አሟጠን ከ70 በላይ ተፋሰሶች ስራ የሚሰራባቸው እንዳሉ ተስፋ እናደርጋለን። የ2018 ዓመተ ምህረት የተቀናጀ የተፋሰስ ልማት ስራ ታህሳስ 15 ቀን በ4 የገጠር ቀበሌዎች ላይ በይፋ እንደሚጀመር በመድረኩ ላይ ተገልጿል። የመንግስት ሰራተኞች በከተማዋ ለሚከናወኑ የልማት ስራዎች ውጤታማነት የድርሻቸውን እንዲወጡ የጎንደር ከተማ አስተዳደር ጠየቀም። የጎንደር ከተማ አስተዳደር የመንግስት ሰራተኞች በከተማዋ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። ተስፋዬ ጋሹ ተጨማሪውን እንደሚከተለው አዘጋጅቶታል። በጎንደር ከተማ አስተዳደር በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ለ2 ቀናት ሲሰለጥኑ የቆዩ የመንግስት ሰራተኞች ስልጠናውን አጠናቀው በከተማዋ የሚገኙ የልማት ስራዎችን ተመልክተዋል። በከተማዋ እየተሰሩ ያሉ የልማት ስራዎች የከተማዋን እድገት በሚያፋጥኑ መንገድ እየተከናወኑ መሆናቸውን በምልከታቸው ማረጋገጣቸውን የጉብኝት ተሳታፊ የመንግስት ሰራተኞች ተናግረዋል። ይኋላሽት ባላለው ከጎንደር ትምህርት መምሪያ ስልጠናው ጥሩ አቅም የሚፈጥር ያልታዩ ነገሮችን የሚገልጽ ነበረ። ዛሬ ደግሞ ከውይይት ከስልጠና በኋላ በጎንደር ከተማ እየተከናወነ ያለውን የልማት ስራ የኮሪደር ስራ ምን እንዳይመስል ከኮሌጅ ጀምረን እስካሁን እስካለንበት ቦታ ድረስ እያየን የተመለከትናለን። ይህ የልማት ስራውን መጎብኘቴ ማለት እኔ በምሰራበት ስራ እንደ አዲስ ሞቲቬት የሚያደርግ ነው። ድካምን ሳይሆን የወደፊት የሚታየውን የሀገር ሁኔታ እያሰብክ እንድትሰራ የሚያበረታታ ነው እና ጥሩ ነገር ነው። አቅም የሚፈጥር ነው። ማስተዋልን የሚጨምር ነው። ስሜ ያለም ሰው ካሳ እባላለሁ። ስልጠናው በጣም አሪፍ ነበረ፣ ደስ ይል ነበረ። ለወደፊቱ በቃ ብዙ ነገር እንዳለ ይሰማኛል። ጉብኝቱ ደግሞ በጣም ቆንጆ ነው። በቀጣይ ወጣቱ ተነሳሽነት ይኖረዋል ብዬ አስባለሁ። ለእኛ ደግሞ እንደ ሴቶች ህጻናት ማህበራዊ ጉዳይ ቢሮ ብዙ ጠቃሚ ነገር አለው። ወጣቱ አልባሌ ቦታ አይገኝም። ምክንያቱም ወደዚህ ይመጣል። አብዛኛው ወደዚህ ስለሚመጣ ወደ ሱስ አይገባም ብዬ አምናለሁ። በጉብኝት መርሃ ግብሩ ላይ የተገኙት የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ ኋላ የከተማዋ የመንግስት ሰራተኞች ከስልጠና በኋላ የልማት ስራዎችን መመልከታቸው በቀጣይ ለሚሰሩ ስራዎች ውጤታማነት የድርሻቸውን እንዲወጡ የሚያግዝ መሆኑን ገልጸዋል። በተግባር የተሰሩ ስራዎችን ማየት መቻላቸው በቀጣይ ምን ልስራ ብሎ የመፍጠር የፈጠሩትን ያሰቡትን ነገር ደግሞ በፍጥነት የመፈጸም አቅምን ለማዳበር ያግዛል ማለት ነው። ብቁ የሆነ የመንግስት ሰራተኛ ሲኖረን ስልጡን አገልጋይ ሲቪል ሰርቫንት መፍጠር ይቻላል። ስልጡን ሆኖ ማገልገል ከተቻለ በተለይ የህብረተሰባችንን የመልካም አስተዳደር ጥያቄ በፍጥነት መመለስ ይቻላል ማለት ነው። ማህበረሰቡን ስልጡን በሆነ መንገድ ማገልገል ከተቻለ የልማት ስራዎችን በሚፈለግ ልክ በማከናወን የከተማዋን እድገት ማረጋገጥ እንደሚቻልም ጎብኚዎቹ አብራርተዋል።
ሸማች ህብረት ስራ ማህበራት በሚያቀርቡላቸው የፋብሪካ ምርቶች ተጠቃሚ መሆናቸውን በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። ገበያውን ለማረጋጋት ከሸማች ህብረት ስራ ማህበራት ጋር የተለያዩ ስራዎችን እያከናወነ መሆኑን የደባርቅ ከተማ ንግድና ገበያ ልማት ጽሕፈት ቤት ገልጿል። ዝርዝሩን ከደረጀ ደርበው እንከታተል። በሰሜን ጎንደር ዞን ደባርቅ ከተማ ቀበሌ 02 ሸማች ህብረት ስራ ማህበር የሚያቀርቡላቸው መሰረታዊ ምርቶች ዋጋቸው ተመጣጣኝ በመሆኑ ተጨማሪ ወጪን እንዳስቀረላቸው ተጠቃሚ ነዋሪዎች ተናግረዋል። ነዋሪዎቹ የተለያዩ የፋብሪካ ምርቶች በሸማች ህብረት ስራ ማህበራት በኩል በተመጣጣኝ ዋጋ ክፍፍል እንዲደረግም ጠይቀዋል። እዚህ ሸማች ማህበር ዘይት አሁን ከገበያ ጋር በጣም ተወዷል። አሁን ግን በተመጣጣኝ ዋጋ ገበያ ላይ 1800 የሚሸጠው እዚህ 1600 እየገዛነ ነው። በጣም አሪፍ ነው። ሩዝም አለ። ሩዝ 80 ብር ነው የሚሸጠው። ከገበያ ጋር በጣም ገበያ ለማረጋጋት የተሰራው ስራ በጣም አሪፍ ነው። ይሄ ሸማች ማህበር በጣም አሪፍ ነው። ዘይት 1600 ገዝቻለሁ። ገበያ ላይ 1800 ነው። በጣም አሪፍ ነው። የቀበሌ 02 ሸማች ህብረት ስራ ማህበር ኃላፊ አቶ ፍቃዴ ደምለው የገበያ ሁኔታውን ለማረጋጋትና ህብረተሰቡን ከተጨማሪ ወጪ ለማዳን በተመጣጣኝ ዋጋ የምርት አቅርቦት ስራ እየሰሩ መሆኑን ገልጸዋል። ዘይት አምተን አሁን ለህብረተሰቡ ያከፋፈልና ህብረተሰቡ በቃ ገበያ ላይ ዘይት 1800 ነው። እኛ ግን የምንሸጠው 1600 ነው። ሩዝ ገበያ ላይ 120 ነው። እኛ የምንሸጥ 80 ብር ነው። ፓስታ 120 ነው። እኛ የምንሸጥ 90 ብር ነው። እንደዛ እያደረግን በቃ እያከፋፈልን እንገኛለን። የገበያ ትስስር በመፍጠርና የበጀት ድጎማ በማድረግ ሸማች ህብረት ስራ ማህበራት ጋር በመተባበር ገበያውን የማረጋጋት ስራ እየሰሩ እንደሚገኝ የገለጹት የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ምክትል ኃላፊ አቶ ቃል ኪዳን ተዘራ ናቸው። የዋጋ ንረትን ለመከላከል በከተማችን ስር ያሉ የሸማች ማህበሮችን ከባህር ዳር ድረስ በመሄድ የዘይት አቅርቦት ከ40 ሺህ ሊትር በላይ መኮረኒ ከ32 ኩንታል በላይ ሩዝ በተመሳሳይ አምጥተው ለማህበረሰቡ በተመጣጣኝ ዋጋ ካለው ገበያ አንጻር በተመጣጣኝ ዋጋ እንዲሸጡ የማድረግ ስራ እየተሰራ ነው ያለ። ሸማች ማህበሮችን በማጠናከር ሌላ ቀሪ ምርቶችን ያልመጡ አሉ እንደ ስኳር አይነት በቅርብ ጊዜ አመተን ለማህበረሰባችን በተመጣጣኝ ዋጋ ለመሸጥ ስራዎችና ጅማሬዎች ያሉበት ሁኔታ ነው ያለው። ህገወጥ የንግድ ስርዓትን ለመከላከልም ግብረ ኃይል ተቋቁሞ የበር ከበር ጉብኝትና ሌሎችም ተግባራት እየተከናወኑ እንደሚገኙ አቶ ቃል ኪዳን ተናግረዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።